በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሚያዝያ 29 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ዝክረ በዓሎሙ ለቅዱሳን ቅዱስ አርስጦስ ሐዋርያ ወአባ አካክዮስ ጻድቅ። ቅድስት ቤተ ክርስቲያን በዚህ ዕለት ከምታስባቸው ቅዱሳን ሐዋርያው ቅዱስ አርስጣቦስና አባ አካክዮስ ቅድሚያውን ይይዛሉ። አርስጦስ ሐዋርያ ቅዱስ አርስጦስ ከ72ቱ አርድእት አንዱ ሲሆን ከጌታችን እግር ለ3 ዓመታት ቁጭ ብሎ የተማረ ፈጣሪው ከዋለበት ውሎ ካደረበት አድሮ የእጁን ታምራት ያየ የቃሉንም ትምህርት ያደመጠ ሐዋርያ ነው። ከጌታችን እርገት በኋላም በጽርሐ ጽዮን መንፈስ ቅዱስን ተቀብሎ ለስብከተ ወንጌል ወደ ዓለም ወጥቷል። መጀመሪያ ከዋኖቹ ሐዋርያት ጋር በረዳትነት አገልግሏል። ከቆይታ በኋላ ግን ሀገረ ስብከት ተሰጥቶት ብዙ ነፍሳትን ማርኳል። አይዛምንም ካለማመን ወደ ማመን አምጥቷቸዋል። በእነዚህ ጊዜያት ጭንቅ መከራዎች ደርሰውበታል። ቅዱስ አርስጦስ ሐዋርያ በተሰጠው መክሊት አትርፎ ፈጣሪውን ደስ አሰኝቶ በዚች ቀን አርፏል። ከቅዱሱ ሐዋርያ ረድኤት በረከት ይክፈለን። አባ አካክዮስ ዳግመኛ በዚች ቀን አባ አካክዮስ አርፏል። ቅዱሱ ከሕፃንነቱ ጀምሮ ንጽሕናን ያዘወተረ በገዳማዊ የቅድስና ሕይወቱ የተመሰከረለት ነው። ምሁርነቱና ቅድስናውን የተመለከቱ ሰዎች በኢየሩሳሌም ላይ ጵጵስናን ሹመውታል። በመንበረ ጵጵስናውም ላይ እያለ እረፍት አልነበረውም። የአማንያንን ይገርፉት፣ ያስሩት፣ ያሰቃዩትም ነበረ። ቤተ ክርስቲያን ስለ ተጋድሎ ጻድቅ፣ የዋህና ንጹሕ ብላ ትጠራዋለች። እግዚአብሔር ከቅዱሳኑ ረድኤት ጸጋና በረከት ይክፈለን። በዚህ ዕለትም ከሁለቱ ቅዱሳን ጋር አባ ገምሶ ሰማዕት ይታሰባል። ሰብአውንም በደስታ ተመልሰው ጌታ ሆይ አጋንንትስ እንኳን በስምህ ተገዝተውልናል አሉት። እንዲህም አላቸው፣ ሰይጣንን እንደ መብረቅ ከሰማይ ሲወድቅ አየሁ። እነሆ እባብና ጊንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ። የሚጎዳችሁ ምንም ነገር የለም። ነገር ግን መናፍስ ስለተገዙላችሁ በዚህ ደስ አይበላችሁ፣ ስማችሁ ግን በሰማያት ስለተጻፈ ደስ ይበላችሁ አላቸው። የቅዱስ ሉቃስ ወንጌል ከምዕራፍ 10 ከቁጥር 17 እስከ 20። ሰላም ለልደትከ በአምሳለ ጸምር ወጠል ጊዜ ሰመከ ትለድከ ማርያም ድንግል ኢየሱስ ክርስቶስ ወልደ እግዚአብሔር ልዑል በከመ ሰረጸት ወጸገየት በትረ አርወን ዘእንበለ ተክል ጸገየተከ በድንግልና ወለተ ያዕቆብ እስራኤል። ሰላም ለአርስጦስ በሀገረ ብናጥስ ዘሰበከ ድረስ የምዎ ሐዋርያት በህየ መልአከ እምልበ ምእመናን መሊሆ ዘኃጢአት እስወከ ምስለ አካክዮስ የዋህ ዘይፈቅድ ሀከከ ወምስለ ገምሶ ሰማዕት ሀተወ ሰርከ። አርስጦስ ሐዋርያ ዘወደስሆ ጳውሎስ በእንተ ዘአብደረ ተሊወቶ ለመድህን ክርስቶስ ዮም በህፃ ሀበዛይን ወመርስ አካክዮስ ጻድቅ ንጹሐ ሥጋ ወነፍስ ገምሶ ዘተአመነ በስመ ስሉስ ቅዱስ። ስማቸውን ከጠራናቸውም ካልጠራናቸው ቅዱሳን ረድኤት በረከት ይክፈለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።